አሁን እነኚህ ሟች ልጆች 11 ቀናቸው ተተለየናቸው። እድሜያቸው ስንት ይሆናል? የመጀመሪያው ላይ 6 አመቱ ነው። ቀጣይ 4 አመት ነው። እነኛ ልጆች አሁንም አልገቡ። አባታችንን መከላከያ ገሎብናልና አንገባም እኛም ይገለናል ብለው አረናቸው። የስነልቦና ጫና ደርሶባቸዋል ማለት ነው። ጫና ደርሶባቸዋል። እግዚአብሔር እነኚህ ህፃኖች አምላክ የእነሱን እድል ለሱ ሚስጥልን እውነት አለ መላእክቱ ካለ ይህ አራዊት ጨካኝ መንግስት ሳይሆን ዘራፊ ተዘራፊም ሽፍታ ገዳይ አባራሪ አማራን ክርስቲያንን እረድ እያለ መንግስት ሳይሆን ዘራፊ ተዘራፊ ማለት ደግሞ አረማዊ አካሄድ መጫት እየታረደ እርጉዝ እየተሰነጠቀ ሃይማኖት ማን እየታረደ ይሄ የሃይማኖት መንግስት ሳይሆን የዘራፊ መንግስት ህፃንን የሚቀጭ ወጣትን የሚደፋ ያዝነው አምላከ ቅዱስ ሚካኤል ይድረስና የኛን እድል ለሱም ይስጥልን የሚጠፋ ያርግልን ቶሎ እነኛ ህፃናውን ንውረና ላውጣችሁ ብላቸው አባታችንን መከላከያ ገሎብናል አንወጣም አይደርስልና ብለው አራናቸው አሁንም እና ስለዚህ እግዚአብሔር ጸሎታችንን ፈጣሪ ሰምቶልን ቶሎ ያጥፋልን እኔ ነው እምለምነው ይሄ ነው ያለኝ ይሄ ነው እኛ ዛሬ እዚህ የተገኘ ነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮች እና የክላስተር አመራሮች ነን በታህሳስ 17 ቀን 2018 ዓመተ ምህረት በሸዋ ክፍለ ሀገር ይፋታ ወራጃ ጣርማበር ወረዳ እልቶኪና መንግስት ቀበሌ ልዩ ስሟ መጤ የምትባል አካባቢ ላይ በአገዛዙ ጨካኝ ሰራዊት በህዝባችን ላይ የተደረገ ግድያ አለ። ለዚህ ተጎጂ ቤተሰቦች አሉ። እነዚህ ተጎጂ ቤተሰቦችን በአካል በማግኘት እያጽናናን እንገኛለን። መላው የአማራ ህዝብ፣ መላው የኢትዮጵያ ህዝብ፣ የዓለም ህዝብ በሙሉ በህዝባችን ላይ እየደረሰ ያለውን ግፍና መከራ ሊመለከትልን ሊያየልን ለታሪክም ሊቀመጥ ይገባል። ሁሉም ማህበረሰብ ይህንን አገዛዝ ሊያወግዘውና እስከ መጨረሻው ልንታገለው ይገባል። እስኪ እርሶ እናታችን ወደ እርሶ እንምጣ። እርሶ የሟች ምኑ ኖት? እናት ልጆት ምን ታጣቂ ነበረ? አሁን ፊት ተደራጅቶ በፋኖ አደረጃጀት ውስጥ ገብቶ ያውቃል ወይንስ ምንድነው ስራው? ምንም የለውም። ማረሻና ሞፈር ነው የሱ ስራ። ምንም ነገር የለውም። ምንም አይነት ፖለቲካ ውስጥም የለበትም። አዎ ምንም ነገር ላይ የለም። እሱ ያው እርሻ ነው፣ ገበሬ ነው። ጧት ተነስቶ ወደ ስራ ዶማ ተማጭድ ተቦረም ሌላ ምንም የሚያውቀው ነገር የለም። እጁ ላይ እንኳን ይበቃ መጥረቢያ እንኳን ያዘም ልጅ ተላይ የጥይት ነጎዴ ሲዋርዱብን ገዳያችን መጣ ገደለብኝ እና እኔንም ያው አንጠልጥሎ ወስዶ ያው እንዳልሁ ቅድም ወርግጫ እያለ አወረደ። ከዛ ያው እችም አንዳንድ ደግሞ ከውስጡም አለ ቶ በቃ ሽማግሌው መጣ ስመጣ ሬሳ ወርቆልሃል አሉ። ተዋና ሰው ቀበሩ። ምንም የሚያውቀው ነገር ንክክም ያለ እኔ ለተግብርና ለላ የሚያውቀው ነገር የለም። ግብርና ብቻ ነው። ሀገር ይመስክር ያውቃሉ እነኝ በሙሉ። በወቅቱ የጦር መሳሪያ ታጥቆ ነበር? አረ የለው ምንም አያውቅም። ሀገር ያውቃሉ ነው በቀለን ወልደ ማርያም ምንም እንኳን መሳሪያ ቀርቶ ማርዋ ነው የሞቀ ሞፈር ቀንበር መፍሻ ማጭድ ማጥረቢያ ምንም ያውቅ ሌላ እርሻ ሀገር ይመስክር። እሺ በእርሶ አንደበት ምን ብለው ይገልጹታል ይሄንን ታዲያ ድርጊት? እንዴ እንትን አሸባሪ ኃይል ቡድን ነው። ምን ብዬ ገልጸዋለሁ? ታዲያ መንግስት ነኝ እያለ ነው እንግዲህ። ምን መንግስት ነው? ገዳይ ነኝ። ገበያ መንግስት ነው። መንግስት ሆነ እጁን ሲያርገበግብ ይዞ መጠየቅም ነበር መምታት ነው። ልጅቱ ልመና አድርጎ ነበር ማለት ነው። አዎ ሲርገበግብ ነው የመጣው። ኧረ እኔ ሰር ላይ ነው ሰው የመጣው ይሄ አንኩማ ነው ዲፋው በቃ ብሎ ማሄድ። እርሶ ላይም እርምጃ እንዲወስድባችሁ ትእዛዝ እየተሰጠ ነበር። በለው ብሎ ነበር። ከላይ አንዱ መጣ እንዲህ ምን አረጋቶ አለ እዚህ አርስቶ አስተው ያማ ዲፋው ነው ያለው። ሙለጫ ለህን አይለይም ቁርአን ይመስል ይሄ ነው በቃ ይሄ ነው። የለናንተ ምን ይነገር ታውታላችሁ? ምን ይነገራል? አማራ አንተ መድረጋ ተከርሰ ምድር ላይ አጥፋ ነው ታሉ። ያን ጊዜ እነሱ ዝም ብሎ መጣ ገደለኒ ጨፈጨፈን። ስርዓቱ ተላይ ሲመጣ እናንተ መረጃው ነበራችሁ? አረ ማላችን ድንገት ደረሰሉ ነው መጣ የለንም።
ምንም የላችሁ ማለት ነው። መረጃማ ቢኖረን እንሸሻል ነበረም። ልጅቱ እዛች አሁን የወደቀባትን ቦታ ይተናታል። እዛ ቦታ ለምንድን ነበር የሄደው? ሳር ሊያጭድ። ተኩስ ነበር በዛ ሰዓት። ታዲያ የለም ራሳቸው ናቸው የሚተኩሱ? ራሳቸው የሚያፈሰሱብን። ተኩስ የለም ሌላ አካባቢው ሌላ የተኩስ ልውውጥ ለነሱ የሚሰጥ ምንም ሰው የለም ማለት ነው። የት እርሶ እዛው ነበሩ በዛ ሰዓት? አብረን። ታዲያ እርሶንስ ምን አሉ? እኔንማ እንትኑ ያ ተኮሰና ጋብ ሲል ቀናሰል ደቀና ረገላ ላይ ድፋው ሲል አንደኛው መራር መጣና ቶ ምን አረጋ ሲለው ያለ በርግጫ ከዚያ ወደ ልጅቱ እንዳላ መውደቁን አላየሁም። መለሳን ጠለጠለ እዚህ መጣ እንደ ጨርቅ አንጠልጥሎ። የልጆ ስም ማን ይባል ነበር? ዘላለም ማን ነው? ከበደ። ይሄን እንግዲህ ምን እነሱ ሁሉም ገልጸውታል። ይሄን ሸኝቶ እሱ እዚህ ዳርዳሩን ሲል ነው ያው እንግዲህ እንትን የተባለው። ወዴት ነበር የሸኘሽ አንቺ? እኔማ ወደ ታች ወደ ቤተሰብ አውርዱኝ እዛ ተመለሰ። እኔ ምንም አልሆነ ብሎ በዚያን አጋጣሚ ነገር አጋጠመው ማለት ነው። ባለቤቱ ነው። ከዛስ በኋላ እንዴት ነገር ሰማሽ? ምን ተከሰታሉ? ሰማው ቁቁታ ባለ ቁቁታ ስመጣ ያው አነሳን ታነስቶ ወዲያ ሲያነሱ ማላየው ይቀብሩ ሲሉ ደረስኩ። አፈር መለስኩበት። ይሄ ይመጣል ብለሽ አስበሽ ታቂ ነበር? እኔ ምን አስባለሁ? ያው ስልክ ሲደውል ስልኩን አላነሳ ሲለኝ ሲባል ሰምቼ ነው የመጣው። ይሄንን ስርዓት ምን ብለሽ ትገልጪዋለሽ? ያው እንግዲህ ባጭር ወጣት በመቀጨት እድሜውን ባጭር በማድረጉ ልጆቹን ባለማሳደጉ ከባድ ነገር መሆኑን ይገልጻል። ይሄ ሁሉ ግፍና መከራ የደረሰበት በማን ነው ብለሽ ታስቢያለሽ? ያው አማራነቱ ነው። በአማራነቱ አማራ ስለሆነ ነው እያረደን ያለው ነው። እሺ ማዘር፣ እርሶስ ምንድነው የደረሰበት ጉዳት? ልጅ ነው የተመታው። የት? እዚህው ጎጥ ነው? ጉራምባ። እሺ። ንብረት ያው የገጠር ሱቅ ነች፣ ሻይ ቤት ነች። ለጊዜው ዘጋርጌ ወጣ ብያለሁ። ባለቤቴም ወደ ቤተ ክርስቲያን ሄዳለች ልታስቀድስ። ቁልፉን ሰብረው ገብተው ዘርፈውኛል። ቢያንስ ቁልፉ የ3000 ብር ቁልፍ ነበር፣ ሰብረው ገብተዋል። ሌላው የወሰዱት ንብረት ከ50 ሺህ ብር በላይ የገዛሁት ንብረት ነው። ከ50 ሺህ ብር በላይ ከደብረ ሲና ነው የማመጣው። ኪሎ ሜትሩ በአህያ በሸክም እሱን የዘረፉን ዘርፈውት ሄደዋል። አንዲት ነገር ሳይተውልኝ ማለት ነው። የሱቅ ዕቃ ባልዚን፣ መኮረኔ እንዳለ ይዘውት ሄደዋል። ገንዘብ ነበረኝ ሰሞኑን ውስጡ የሸቀልሁት እሱንም ይዘውት ሄደዋል። ጨካኞች ናቸው እነሱ፣ በጣም ጨካኞች ናቸው። የጭካኔ ስራ ነው የሚሰሩት። ስንት ይሆናል የገንዘብ መጠን የዘረፉ? ከ50 ሺህ ብር በላይ ነው። ከ50 ሺህ ብር በላይ? አዎ፣ በጥሬ ገንዘብ። በቃ በጥሬ ገንዘብ ማለት ነው። እንግዲህ ይሄንን የሰራው መንግስት ነኝ ብሎ ያለ አገዛዝ ነው። እንደው ይሄንን ተግባር እንዴት ይገለጻል? በጣም አሰቃቂ ነው። አሰቃቂ ድርጊት ነው የሚያደርጉት። በጣም ብልግና ነው። የብልግና ስራ ነው። እኛ መንግስት ነው ብለን ነበር። መንግስት አይደለም፣ አዛብ ነው። አዛብ መንግስት ነው። ንጹሃን ዜጋ መግደል፣ የንጹሃን ዜጋ ዕቃ መዝረፍ ማለት ይሄ እንደ ሰው የሚገለጽ አይደለም። አዛብ ነው ብዬ ነው የምገልጸው። ስለዚህ ይሄንን ስርዓት እንዴት ነው መታገል ያለብን? እንግዲህ ፈጣሪ ከጎን ቆሞ ያው እንግዲህ አይጥም ሲጨንቃት ነው የምትናከሰው። ካልሆነ እኛም መሳሪያ ቡሮቻችንን እየሸጥን መሳሪያ መግዛት ነው። መሳሪያችንን ገዝተን ወደ ትግሉ እንገባለን፣ እንሞታለን። ዝም ብለን አይተን አሁንም መቋቋም አልቻልኩ። ገንዘባችን አልቋል፣ ሄዷል፣ ዘርፈውታል። ምንም የለም። አሁን ህይወታችን ነው እንዲሁ በጫካ ነው አሁን የምንኖረው። በቤት ውስጥ ሲያስመስል በራችሁን አትዝጉ ይላል። በር ከፍተን ስንጠብቀው ይገላል። ከዚያ ውጪ ደግሞ ተዘግቶ ሲገኝ ደግሞ በብረት እየመነቀረ ይሄው ባዶ ቤት ይገኛል ማለት ነው። እውነት ለመናገር ምንም የማያውቅ ጭራሽ ቤተክርስቲያን አስቀዳሽ፣ ከዛ ቤተክርስቲያን ማለት ነው ዛቻዋን በረከቷን ተቀመሰ በኋላ ፍየሎች እና እህቶች ገና አድጋለሁ ለልጆችን ለማስተማሪያ
እነኚህ ፍየሎች ይረዱኛል ምናምን እያለ አለ ስራ አለ ግብርና በዝናብ አይደለም ቀርቶ ራሱ ጥላ ይዞ የሚሰራ ሰው ነው። እንዲህ ወዲያ ወዲህ እንዲህ ውስጥ የሚገባ አንድ ነገር የለም። እውነት እንደው በእውነት የሚያሳዝን ጊዜ አገሩ የድሩ ሰው ራሱ እንደው ምን ታሪክ መጣብን ብሎ የማይል የለም። ዛሬ ራሱ ስንት ወጣ እየተነሳ ነበረ። ድር ላይ ራሱ ህዝቡ ተሰበሰበልበት ላይ እየተነሳ ነበረ። ምናልባት እዛው አፋፉ ላይ የሚታገድበት ላይ ርድ አድርገው ማለት ነው በግድ በደረሰልኝ ተብሎ አሁን ለአውዲ ዓመት እንኳን እንደው ለወደፊቱ እንደው ይረዳ ይሆን እንዴት ደግሞ ተብሎ አሁን እንደውም በቅድም ለታ እንደው እንድታርግ ይሄንን አርጀ ለልጆች ላምስ እንደው ወይስ ቅርጫ ልግባ እያለ ሲል በቅድም ለታ ሆኖት ላስ አድርገው ማለት ነው ላስ አድርገው እንደገና ብረት ምጣድ ሂድ አንጣ ተብሎ ምንም ማያውቅ አልጠረጠረ ምን ያደርጉኛል ብሎ እንትን አላለ እንዴ ያለ ያደርጉኛል አላለ ምን በማይታወቁበት አጠገቡ ደርሰው ፍየሉን አንጣ ይሄ ማን ነው የኔም አዶል ይሄ ማን ነው የኔም አዶል ሂድ አንጣ ብረት ምጣድ አንጣ ብረት ድስት አንጣ ብሎ ማለት ነው እንዴት ይሄ ላንጣው ምናምን ብሎ ታያወዲያ ሰውነቱ የሚንቀጠቀጣል በፍየሉን አንጣሉ አጠገቡ ራሱ የራሱን ፍየል አስቀረበ አንድ ሳንቲም ምንም ሳይሰጡት ማለት ነው ርድ ያደረጉት ዘው ያው አይኑ እየተንከራተተ ጥብስ አረጋ አሁን ሰውየው ልክ የሚመስለው ማለት ነው እንደው በእውነት የድንጋጤው እንትንና የሀብቱም እንትን እንደው እንደዚያ ሲያሳድጉ ለደብተር መግዣ ለምናምን ሲል አርዶ እንኳን ለልጆቹ እንዳያበላቸው ጥይል ለልብሳቸውና ለጫማቸው ለደብተር ይረዳኛል ሲል ርድ ያደረጉበት ኩርምት ምትብሎ ይገኛል። እኔ በጣም እውነት እኔ እንዴት እንደሚገፋ እውነት እኔ ራሱን የምናቃለሁ እኔ ሰው በጥርሱ አይናከስ በምን አይደረግ እንጂ እነሱ በጥርስ ምን በእንትንም እንደው የሚነከሱ ነበሩ። እንዲህ ያለ ጉድ እኔ መንግስት እንዲህ ያለ ስራ የሚሰራ ከሆነ መንግስት እንዲህ ያለ የሚያደርግ ከሆነ የመንግስት ነው ወይ ነው ይሄ ለዲሃ የሚዞሩ ናቸው ወይ ነው ይሄ ለእንትን ለማድረግ ነው ወይ? አማራስ ምን አድርጓል? ሌላ ቦታ ሄዶ ይሄንን አበድሩኝ ይሄን አድርጉኝ ተብሎ ተመልክቶ የት ነው የሚታወቀው? እኛም አልሰማን። ምን ውስጥ መሬት ውስጥ አንገባ። መሬቱ እንዴት አድርጎ ክፍት አድርጎን ሰማይ አንወጣ ተነ ህይወታችን እንዴት እንገፋዋለን የሚል ነው በጣም ማስቀምጠውና ድሆቹም ልጆቹ እየባነኑ በሽታ ሳይሞቱ የሞቱ እየመሰሉ በሽታ ወረራቸው አያድጉ ምን አይሉ አሁን የሚማሩትም ራሱ ማለት ነው እንዴት ይማሩት ሲሄዱ መንገድ ያገኟቸው መሰሉ ጥይት እያጮሁ ምንም ሳይሰማ ጅራፍ እንኳን አልጮኸ ምን አልጮኸ እንደው በየሜዳው በየእንትኑ እየተገባ ቤተክርስቲያን የሚሄዱት ሽማግሌዎች ገደል ውስጥ ራሱ እንትን ውስጥ ያሉ አሉ። አሁን ጫካ ውስጥ ደግሞ የመጡ እንደው ሮጠና እናመልጥም እያሉ ማለት ነው። አሁንም ብቅ ያላሉ እንዴት እናድርግ ነው? እኛ ሽማግሌዎቻችንንስ ሳይሞቱ ወዴት እንውሰዳቸው? ልጆቻችንንስ ወዴት እንውሰዳቸው? እንደው እውነት ፈርዶብናል ነው። እንደው መግቢያ ቀዳዳ ነው ያጣነውና ወይ እንዴት እንሆን የሚል ነው። በጣም እንደው እውነት የሚመለከት ነገር ካለ ቢመለከትልን እንደው ይሄን የሚያስታግስ እንደው ጥይት የሚያስታግስ ነገር ካለ ሰምቶ ቶሎ ቢደርስልን ነው። ካልደረሰልን እኛ ሽማግሌዎቹም ልጆቹም ማደጋ አልቻሉ፣ ሽማግሌዎቹም ተጦረው መቀበር አልቻሉም። እኔ አይደለም ቀርቶ ማለት ነው አሁን ጠቅላላ መድኃኒት ራሱ እንትን እኔ እንጃ ሽማግሌዎችና ልጆቹ እንደው የሚጨርስ እንዳለን ተምንሽ ቆጠቆጥ መድኃኒት አግኝተን እንደው ራሳችን እየጠጣን ባለን እያሉ ነው። እኔ ሮሮ እንደው ጭራሽ የተባለውና እኛም ፈርዶብናል ነው የምለው። ከብትም የሚያግር ይፈራው እኔ ሆነ ሌሊት ማቹ ማለት ዝም ብሎ ነው የሚለፈልፈው። ሰው መለፍለፍ በቃ የመጣባችሁ ይመስላችኋል? መለፍለፍ ወላዲም ፍርድ አለበት እና እኔ በጣም እንደው እውነት እንደው ይሄን ማስታገሻ እንደው ካልተገኘ እኔ እንጃ ልጆቻችንም ሽማግሌዎቻችንም ይኖራሉ አለለም። እኔ የሆነ ነገር መድኃኒቱ ምንም ይሄ ያያረ መድኃኒት የጥንዘው የምናምን መድኃኒት ያለ ሰው በደንብ ታልተደበቀ ይሄን ሰቦርኝ ጠቅላላ ሰው ያልቃል ነው ስቃው በስቶበት። ታዲያ ይሄን እንዲሆኑ ያደረጋቸው ማን ነው? መከላከያ ነው። አታላይ የመጣ መንግስት ብልጽግና መንግስት እየላከ ወረዳውስ እንደ ወረዳ ያውቃል የአማራ ክልል እንደሆነ ወረዳውስ እንዲ አለማገዱ መከላከያው ማለት ነው። አማራ ምን አድርጓል? ምን በድሎ ነው? ምንስ ተለምኖ ነው? ይሄኛ አለ እንደው ስብሰባ አድርጎ የሚሆን ከሆነ እንትን አይልም እንዴ? ይሄ ቁጭ ብሎ ወረዳውስ እንትኑስ አማራ ነው። እዚህም የአማራ ቋንቋ ነው የሚናገረው። አማራ ምን አድርጓል ነው በቃ። እርሱ ያለበሱት ልብስ የአማራ ሚኒሻ ይላል። በአጋጣሚ ለብሶት ነው ወይስ በፊት የስርዓቱ ያገለግሉ ነበር? በፊት እኔ እንትና በጁንታው ጊዜ እንትና ድረስ ሄጃለሁ። ጭፍራ ተራራ አፋር ክልል ገና ለአማራ እንትን ነው ተብሎ መንግስት አክብሬ ማለት ነው። መንግስትን አክብሬ በፊት እንዲህ መሆኔን አላወቅኩም። እንደዚህ መደረጉና የአማራ ሰው እንዲህ መሆኑን አላወቅኩም።
በታዘዝኩ የክተት አዋጅ በተደረገ ጊዜ እኔ እንደውም በገዛ በራሴ መሳሪያ ማለት ነው ሀብቴ በገንዘብ የቆጠረ በገዛሁት ይዤው ገብቼ ማለት ነው እንዲህ መሆኑን ባቅ ተድሮ አሁን ምን ያደርጋል እንጂ አሁን ብለፈልፈው እንዲህ መሆኑን ባቅ ግሬን ማላነሳን ነበር በራሳችን ባረጋጋነው እንትን ሌላ መጣ አሁን በፊት እኛ ነፃ ባወጣነው እንትን እንደገና አሁን ለኛው ጥላት ነሯል እንዲህ ተደረገ። ሀገር ለማዳን የሀገር ህልውና ለማስጠበቅ ነው። አርበኛ ወርቁ ማሞ የጠቅላይ ግዛቱ ህግና ፍትህ መምሪያ ኃላፊ ይሄ ወንበዴ ቡድን ወይም ዘራፊ ቡድን ማህበረሰባችን ልማት እየለማ ፋኖ እየጠበቀ እነዚህን በተለይ በግብረሰናይ ድርጅት ንጹህ የመጠጥ ውሃ ለረጅም ሰዓት ማህበረሰባችን ሲናፍቀውና ካሁን ገባልን ብሎ በጉልበትም በተለያየ ነገር ህብረተሰቡ እየተሳተፈ በጉጉት የሚጠብቀው ንጹህ መጠጥ ውሃ እንደሆነ በተለይ የዚህ አካባቢ ተወላጅ እንደመሆነም በደንብ ታወቃለህ። ነገር ግን ይሄንን ፋኖ ደህንነታቸውን እየጠበቀ ንብረታቸውን እየጠበቀ ልማቱ እንዲፋጠን እንዲሳለጥ ሲያደርግ የቆየውን ድርጅት አሁን በተለያየ ንብረታቸው ላይ አልፎ ተርፎም ይሄው በቢሮአቸው ያለውን ዘረፋ እያየነው ነው። መኪናዎቻቸውን ሰባብረዋል። ይህን እንዴት ትገልጸዋለህ? እሺ፣ አመሰግናለሁ። ሰላም ጤና ይስጥልን ተመልካቾቻችን። የአማራ ፋኖ ሸዋ ጠቅላይ ግዛት ይፋት ቀጠና ላይ በአጋምበር ቀበሌ ነው የምንገኘው። እንግዲህ ይህ የምንገኝበት ግቢ የዋይሎ አጋምበር የመጠጥ ውሃ ፕሮጀክት የውሃ ኮንስትራክሽኖች የሰሩት ቢሮ ነው። እንግዲህ እዚህ ጋር ብቻ አይደለም እንደምታዩት እንግዲህ ወደ 6 ክላስ አለው። 6ቱም ክላስ ቁልፎቹ አጠቃላይ ተሰባብረው እና ተከፋፍተው ማቴሪያሎቹ ሁሉ ባክነው ተዝረክርከው ቢሮውን እንደምታዩት እንደዚሁ ግንጥልጥሉን አወጣው እንግዲህ እያወቁ ማለት ነው። እንግዲህ የሰላም አስከባሪ ነኝ የሚል የፋሽስት ጥቁር ጣሊያኖች ወራሪዎች መጥተው ይህንን ቢሮ ይህን በመሰለ መልኩ እንግዲህ እንዲህ ዝርክርኩን አወጣውት ሄደዋል ማለት ነው። ስለዚህ እንዲህ እያደረጉ በሄዱበት ቦታ ሁሉ የሚያጠፉትን መሰረተ ልማት ይኸው የፈረደበት የአማራ ነፃ አውጪ ታጋይ ፋኖ ይከሰስበታል ማለት ነው። ስለዚህ እነኚህ ቢሮዎች አሁን ፋኖ እንደማይጠቀምበት ያውቃሉ፣ መረጃውም አላቸው። የወረዳ አመራሮችም ያውቃሉ። ህዝብ መገልገያ ይሄ የዋይሎ አጋምበር የመጠጥ ውሃ ፕሮጀክት ለ50 ዓመት ሲጠየቅ ኖሮ ከዛሬ 7 ዓመት 8 ዓመት ፊት ተፈራርመው በዚህ እንግዲህ የፋኖን ክንድ መቋቋም ሲያቅታቸው ተወደደም ተጠላም ህዝብን መያዝ የሚቻለው የህዝብን ጥያቄ መመለስ ነው የሚል የህዝቡን ጥያቄ መልሰንለት ህዝብን ከፋኖ እንነጥላለን በሚል ዞሮ በጎ እንትን ነው የመጣው። በፋኖ የፋኖን ክንድ መቋቋም ያቃተው ህዝብና ፋኖን ለመነጠል ሲባል ፕሮጀክቱ እንዲሰራ ሆኗል። እኛም ደስ ብሎን ተቀብለናል። መሰረተ ልማቱን እንዲለማ ህዝባችን የመጠጥ ውሃ ጥያቄው እንዲመለስለት እኛም ትብብሩን ወስደን ማቴሪያሉንም ሁሉንም ጥበቃ እያደረግንላቸው ከላይ እያደረግንላቸው ጥሩ ሂደት ላይ የነበረ ፕሮጀክት ነው ማለት ነው። ይሄ ብቻ አይደለም። የዋዲ የመስኖ ፕሮጀክት አለ፣ የመስኖ ልማት እዛም ላይ የሚሰሩትን እንዲሁ ጥበቃ አድርገን ፍቃድም ሰጥተን ከጎናቸው ሆነን ስራውን እየሰሩ እያከናወኑ ባሉበት ወቅት ላይ እንግዲህ ስርዓት ምንድነው ሰላም አስከባሪ ነን፣ ጸጥታ ልናሰፍን ነው፣ ህግ እያስከበርን ነው የሚሉ የጥቁር ጣሊያን የብልጽግና ፋሽስት ወራሪዎች በወገናቸው ላይ ይህን ያክል ነው። ይሄ ህዝብ ለምን ጥያቄው ተመለሰለት በሚል በበቀል ተነሳስተው የመጡ እስከሚመስል ድረስ መጥተው እንግዲህ ህዝቡን ካባረሩ ከገደሉ ጫካ ካስገቡ በኋላ ከተማውን ንብረት ህዝቡን ሲዘርፉ ሲያወድሙ በዚህ ይህን በመሰለ መልኩ እንግዲህ በርን እየገነጣጠሉ እና ይህን ገነጣጥለው ካበቁ በኋላ ሌሎች የገበሬዎች የአርሶ አደር እህሎችን ዘርፈው ለዚህ ፕሮጀክት የሚውሉ የሚጠቀሟቸውን የድርጅቱን መኪኖች አስገድደው የገበሬውን እህል ለመጫን ከቆሙበት ላይ ሄደው ወደ ከ20 በላይ ነዳጃቸውን ናፍታቸውን ቀድተው ባትሪያቸውን ፈተው የተለያዩ የመኪናውን ንብረት ፈታተው መኪናውን ራቁቱን አስቀርተውት የሄዱት እነሱ ራሳቸው ናቸው ማለት ነው። ስለዚህ ግን የሚከሱት ማለት ነው እኛን ነበረ ማለት ነው። ይሄ ነው እንግዲህ የዚህ ስርዓት የአሸባሪ ስርዓት ሂደታቸው ይሄ ነው። በሄዱበት ህዝብን ይዘርፋሉ፣ ህዝብን ይገላሉ፣ አካባቢውን ያውካሉ። ሱቅ የተባለ መጠጥ ቤት የተባለ እንግዲህ ተራራው ሁሉ እንግዲህ ሰሞኑን እነሱ ከለቀቁ በኋላ የዚህ አጋምበር አካባቢ ሴት እህቶቻችን እናቶቻችን
የቢራ ሳጥናቸውን ከብረት ድስታቸውን ንብረታቸውን ከጫካ ነበር ሲያግዙ የነበሩት ማለት ነው። አንድ ነገር የለም እንግዲህ ያልተሰበረ ሱቅ የለም፣ ያልተዘረፈ መጠጥ ቤት፣ ያልተሰበረ ቤት የለም ማለት ነው። በዚህ ልክ ነው እንግዲህ በተንቀሳቀሰበት ቦታ ህፃናት ሳይቀር እንግዲህ መከላከያ መጣብኝ እያለ እንግዲህ ሲባንን የሚያድርበት ሰዓት እንግዲህ የገበሬ ምንም የሚያውቁ የምስኪን ገበሬ ቦሮች እየተበሉ ነው። ሰሞኑን ብዙ በሬዎች ነው ሲበሉ የነበሩት፣ ፍየል፣ በግ፣ ዶሮ ሳይቀር ከመጋዘን የነጋዴ እህል ሚዛኑን ሳይቀር እንግዲህ ፋኖ እንግዲህ ጤፍ አይነግድም፣ ፋኖ ማሾ አይነግድም፣ ፋኖ ሰሊጥ አይነግድም። ከመጋዘን ነው እንግዲህ እየጫኑ የሄዱት። እኛም በዚህ በ2018 ዓመት እስካሁን የቀለብም ሆነ የስንቅ ስብሰባ አላደረግንም። የምርት ወቅት እንደመሆኑ መጠን እያንዳንዱ ገበሬ ቤት 20 ኩንታልም 30 ኩንታልም እህል ያገኛሉ ሲገቡ። የዚህን የገበሬ እህል ግን እንዲዘረፍ ነው ያደረጉት፣ አውቀው ማለት ነው። እያወቁ የፋኖ ነው ከየት አመጣ ሆነ ይሄን ሁሉ እህል አንተ አምርተህ አይደለም እየተባለ 50 60 ኩንታል እህል እያንዳንዱ ገበሬ ሲጫን ተከርሟል ማለት ነው። በሬዎቹን የገበሬውን በሬ አርዶ መብላት ብቻ አይደለም፣ አርደው ጥለው የሄዱት ሳይገፉ ጥለው የሄዱት በሬ አለ። ሌላው እዛው ራስ አካባቢ ላይ የዛ መዲና ቀበሌ ላይ ምንድነው የተደረገው? ፍየሎች ሲያሸሹ አንዲት እርጉዝ ድርስ